ህብረተሰቡ በክረምት ወቅት በወረርሽኝ መልክ ሊከሰቱ ከሚችሉ ተላላፊ በሽታዎች ራሱን እንዲጠብቅ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አሳሰበ። በተለይ በተለያዩ ምክንያቶች ተፈናቅለው መጠለያ ጣቢያ ውስጥ ያሉ ወገኖች ከፍተኛ ስጋት ውስጥ በመሆናቸው የተለየ ትኩረት እንደሚያሻው ኢንስቲትዩቱ አስታውቋል። ጌታቸው ገደፋው በጉዳዩ ላይ ዝርዝር አጠናቅሯል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር ላይ ትኩረት አድርጎ ይሰራል። ኢንስቲትዩቱ የክረምቱን መግባት ተከትሎ በወረርሽኝ መልክ ሊከሰቱ የሚችሉ ተላላፊ በሽታዎችን አስመልክቶ የጥንቃቄ መልእክት አስተላልፏል። ተቅማጥና ተውከት ሊያመጡ የሚችሉ በሽታዎች ደም ተቅማጥ ሌሎችም ይኖራሉ። ከዛ በተጨማሪ ከምግብ እጥረት ጋር ተያይዞ በክረምት ምክንያት የሚባባስ ነገር ሊኖር ይችላል። ሌሎችም ከውሃና ውሃ ወለድ በሽታ ውጪ ሆኑ እንደ ኩፍኝ ሌሎች በሽታዎች በትንኞች የተለያዩ ትንኞች ንክሻ የሚተላለፉ በሽታዎች በተለይ በቆላማ አካባቢ ወባን ጨምሮ በንክሻ በወባ ትንኝ የሚመስሉ ወይም በትንኞች ንክሻ የሚተላለፉ በሽታዎች ይኖራሉ። በተለይ ደግሞ በክልሉ በርካታ ተፈናቃዮች ከመኖራቸው ጋር በተያያዘ ለተላላፊ በሽታዎች መከሰት ትልቅ ስጋት መሆኑን ዋና ዳይሬክተሩ አንስተዋል። መጠለያ ጣቢያ ውስጥ ያሉ ተፈናቃዮች በተለየ ትኩረት ራሳቸውን እንዲጠብቁም ዳይሬክተሩ አሳስበዋል። እንደሚታወቀው የተለያዩ ተፈናቃይ ወገኖች ከሌላ ክልልም ክልል ውስጥም ያው ጦርነትም ስለነበር በበርካታ መጠለያ ጣቢያዎች ሰፍረው አንድ ላይ ሰብሰብ ብለው የሚገኙ አሉ። እነዚህ ሰዎች ላይ ከፍተኛ ስራ መስራት ያስፈልጋል። ራሳቸውን መጠበቅ ይገባቸዋል። ከ45 በላይ መጠለያ ጣቢያዎች ይገኛሉ በእኛ መረጃ። በዛ ውስጥ ከ95,000 በላይ የሚሆኑ ሰዎች ይገኛሉና እነዚህ ሰዎች የመጠለያ የውሃ አቅርቦትና ሌሎችም ችግሮች ሊኖሩ ስለሚችሉ ተላላፊ በሽታ እዛ አካባቢ ከተከሰተ አስቸጋሪ ነው የሚሆነው። እዛ ላይ ሁላችንም መስራት ይጠበቅብናል። ኢንስቲትዩቱ በክረምቱ ሊከሰቱ የሚችሉ የህብረተሰብ ጤና አደጋዎችን በመለየትና እቅዶችን በማውጣት ለመከላከል እየሰራ መሆኑም ተመላክቷል። እቅዶች እየታቀዱ ነው። ከዚህ በፊትም ከ6 ወር በፊት የታቀደ እቅድ አለ። አማራ ክልል ውስጥ ሊከሰቱ የሚችሉ የህብረተሰብ ጤና ችግሮች ምንድናቸው ተብለው ተለይተው የታቀዳለ። ያንን እቅድ እንደገና ሪቫይዝ ያየን ከክረምቱ ጋር አጣጥመን እየሰራን ነው። በየደረጃው ያሉ የሥራ ኃላፊዎች፣ የጤና ባለሙያዎችና አጠቃላይ ማህበረሰቡ በክረምቱ ሊከሰቱ የሚችሉ ተላላፊ በሽታዎችን ቀድሞ ለመከላከልና ቢከሰቱም አፋጣኝ ምላሽ ለመስጠት እንዲተባበር ኢንስቲትዩቱ አሳስቧል።